استغفر الله استغفر الله استغفر الله واتوب اليه. ماشي. بسم الله الرحمن الرحيم. الحمد لله رب العالمين وبه نستعين على امور الدنيا والدين والصلاة والسلام على نبي الامين. اما بعد احبتي في مشارق الارض ومغاربها سلام الله عليكم ورحمته وبركاته. እህቶች ወንድሞች በሁሉም የባህር ዳርቻ ያላችሁ የአላህ ሰላምና እዝነት በእናንተ ላይ ይሁን። አህለን ወሰህለን ወመርሐበን ቢኩም እንኳን ደህና መጣችሁ። ይህ የተፍሲር ፕሮግራማችን ነው። ኢንሻአላህ ነው ቀጥለን ዛሬ ሱረቱል አህዛብ ላይ ያቆምነው በአላህ ፍቃድ እንጨርሰዋለን ማለት ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. إن الله وملائكته يسم ملائكتوج يصلون على النبي نبي يودسوتال يا أيها الذين آمنوا إن أنت يامناتشو مأمنان هوي صلوا عليه بسلي صلوات وردو وسلموا تسليما. سلام يونچن سلام تانم بسلي موردن اوردو ይላል አላህ Subhanahu Wa Ta'ala። እንግዲህ እዚህ ጋር እየተጠቀሰን ያለው አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ራሱ መላእክቶች ነብዩ አለይሂ ሰላቱ ወሰላምን እንደሚያወድሱት እየነገረ ነው። ከትናንትና እንደተነጋገረው ሰላዋት ከአላህ ሲሆን ሰና ነው ውዳሴ ነው። وإذا كان من الله الثناء كالله سيون وداسي نو. وإذا كان من الملائكة كملائكتوچ سيون دغمو استغفار نو. الله ያወድሳቸዋል መላእክቶች استغفار ያደርጋሉ የሰው ልጆች ደግሞ ዱዓ ያደርጋሉ። اللهم صل وسلم الله ሆይ በመሐመድ ላይ ያ አላህ ያንተ ሰላምና እዝነት ይውረድ እንላለን አይደለ? ስለዚህ ራሱ እንደሚያወድሳቸው መላእክቶች استغفار እንደሚያደርጉለት ከጠቀሰ በኋላ يا أيها الذين آمنوا على يا من آمنتم بالله وصدقتم برسوله እናንተ በአላህ አንድነት ያመናችሁ በነብዩ ነብይነት እውነት ያላችሁ ሙእሚናን ሆይ صلوا عليه وسلموا تسليما አለ። ስለዚህ ሰላዋትም ሰላምም መወረድ አለበት ይላሉ ዑለማው ኢስላም። ለምን ሁለቱም ሲጋ በአንድ ላይ ስለመጣ ሰላቱም ሰላሙም አንድ ላይ ስለመጣ ሁለቱም መባል አለበት። አንዱን ከአንዱ መነጠል የለብንም ነው። ሰላዋቱ በምን አይነት መልኩ ነው የሚወረደው ከተባለ ሼክ አልበሳም ሱብለ ሰላም የሚባለው ኪታባችን ላይ 20 ሲጋዎችን አስቀምጠዋል። 20 አይነት ሰላዋት አባባል ማለት ነው። ከዛ መካከል ትልቁ ሰላታችን ውስጥ የምንጠቀመው ነው اللهم صل وسلم على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد የሚለው ዋናውና ትልቁ ምንዳም ጨምሮ የሚሰጥ ነው። ትንሿሳ اللهم صل على محمد ትንሿችናት ትልቁ ደግሞ እሱ ነው። ከዛ ውጪ صلوات ربي وسلامه عليه صلى الله على من بكى شوقا على رؤيتنا صلى الله على من ينادي يوم القيامة أمتي أمتي بهلم صغا متوال ማለት ነው። ሰላዋትን አያይዞ ነብዩ አለይሂ ሰላቱ ወሰለም በብዙ ሐዲሳቸው ጠቅሰውልናል። በነብዩ ሰለላሁ ዐለይሂ ወሰለም ላይ አንድ ሰላዋትን ስናወርድ አላህ እኛ ላይ 10 ጊዜ ያወርዳል። 10 ደረጃዎችን በጀነት ከፍ ያደርግልናል። 10 መግፊራዎችን ይለግስልናል። 10 ወንጀሎችን ይቅር ይለልናል ማለት ነው። ሹፉ አንዴ ስንል እኮ ነው አንዴ ስንል 40 እናገኛለን። ምክንያቱም አንዱ በ10 ስለሚታጠም ማለት ነው። ከጁማዓ ቀን አያይዘውም ነብዩ አለይሂ ሰላቱ ወሰለም ጁማዓ ሌሊትና ቀን በኔ ላይ ሰላዋት አብዙ አሉ። ያ የጁማዓ ሌሊትና ቀን የምታደርጉት ሰላዋት ከናንተ ወደኔ ቀጥታ ይደርሰኛል አሉ። የሌላው ቀን ደግሞ በመላእክቶች አማካኝነት ነው ነብዩ አለይሂ ሰላቱ ወሰለም ጋር የሚደርሰው። የጁማዓው ቀን ደግሞ ስፔሻል ነው ወደኔ ይቀርብልኛል የናንተ ሰላትና ሰላም አሉ አለይሂ ሰላቱ ወሰለም። ቢያንስ نحن حرمنا هذا النبي رؤيته في الدنيا أنت أنشي إهن تالق نبي دنيا لاي الناس مايت
ተከልክለናል ይሄ ትልቅ እንትን የተነፈግነው ብናያቸው አብረን ብንኖር ደስታ ነበር ይሄ ትልቅ ግፍ ነው ግን የግፍላ ጉፍ የመከራ ሁሉ መከራ የጭንቅ ሁሉ ጭንቅ እነሱን አኺራ ላይ መገናኘት ያልቻልቀን ከነሱ እጅ ላይ ሐውድ መጠጣት ያልቻልቀን እነሱ አማልደውን ከአላህ ቅጣት ነፃ መውጣት ያልቻልቀን ሊዋኡል ሐምድ ያመስጋኞችን ባንዲራ ይዘው ከነሱ ጀርባ ተሰልፈን እነሱ ጋር ጀነት መግባት የተከለከልንቀን ያ ወይለተና ويا حسرتنا ويقول ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا بدايوች ከቁጭት የተነሳ ጣቶቻቸውን በሚነክሱበት ቀን አስተዋውሳቸው ምን ይላሉ ወይ ቁጭቴ ወይ ምኞቴ መልእክተኛውን የኔ መንገድ አርግቼ ይበነበረው ከማለታችሁ በፊት ይሄን የነብዩ አለይሂ ሰላቱ ወሰለም መንገድ እንያዝ ሱናቸው ላይ እንበረታ احباب الكرام ሱናቸው ላይ እንበርታ خرجنا بسببه من الظلمات الى النور ከነዛ ጽልመት ውስጥ ወደዚህ አንድ ብርሃን እኮ በዚህ ታላቅ ነብይ አለይሂ ሰላቱ ወሰለም አማካኝነት ነው ነፃ ያወጣ ነው ግን እንዴት ሰላዋት ማውረድ እንኳን ያቀተናል ዛሬ አፋችን ይያዛል ሰላዋት ማውረድ እኮ አንደኛ ሪዝቅን ያበዛልናል ሁለተኛ ያለን ገንዘብ ላይ በረካ ይደረግበታል ብዙ ምንዳዎች አሉ ብዙ ትርፋቶች አሉ ለምንድን ነው የምንሳሳው ነብዩ አለይሂ ሰላቱ ወሰለም አንዴ ሚንበር ላይ ሆነው ኹጥባ ያደረጉ 3 ጊዜ አሚን አሚን አሉ ከነዛ መካከል አንዱ ምንድነው አንተ እነሱ ጋር ተጠርተ ባንተ ላይ ሰዋላት ያላወረደ ሰው በጀሃነም ባፍጢሙ ይተካ ጅብሪል ብሎ ይሄን ዱዓ አደረገ እኔ አሚን አልኩኝ አሉ ነብዩ አለይሂ ሰላቱ ወሰለም ሁለተኛው የረመዳን ነው ሶስተኛው ቢሩል ዋሊደይን ሆኖ ሳለ ማለት ነው ስለዚህ በዚህ ታላቅ ነብይ ላይ ሰላዋቱ ረቢ ወሰላሙ ዐለይሂ ሰላዋት የማናወርድበት ቀን ሊያልፈና ይገባም ጥንቃቄ ያስፈልጋል ነው አላሁ ሱብሓነሁ ወተዓላ ስላዘዘን ነው ያ አዩሃ الذين آمنوا صلوا ነው አምር ደግሞ ውጁብ ነው አንድ ነገር ከታዘዝን ያንን ነገር መፈጸም ግዴታ ነው ዋጅብ ማለት ደግሞ ከሰራ ነው የምንመነዳበት ከተው ነው የምንቀጣው ነው ሐራምሳ ከተው ነው የምንመነዳበት ከሰራ ነው የምንቀጣበት ነው ማለት ነው ስለዚህ በነብዩ አለይሂ ሰላቱ ወሰለም ላይ ሰላዋት ማውረድን መሳሳት የለበትም ስስታም ሰው ነው ላይ የማያወርደው ብሏል صلوات ربي وسلامه عليه فديتك الريحي يا روح الفؤاد إن الذين يؤذون الله ورسوله لعنهم الله في الدنيا والآخرة وأعد لهم عذابا مهينا والذين يؤذون المؤمنين والمؤمنات بغير ما اكتسبوا فقد احتملوا بهتانا وإثما مبينا إن الذين يؤذون الله ورسوله النزا اللهنا ملكتنيون أزايم يادرقو لعنهم الله في الدنيا والآخرة بدنيا هوتم بآخرة نقب آخرام الله كأزنته أراك أجو رقم أجو وأعد لهم عذابا مهينا أوارجون الشنم كتات قال قبال لاتشو والذين يؤذون المؤمنين والمؤمنات النزا وند مؤمناننا سيت مؤمناننم أزايم يادرقو سوچ على الله بغير ما اكتسبوا بالسروا سرا بالوالوبت يمتاولاتشو سوچ فقد احتملوا بهتانا وإثما مبينا تلقنا قلس يهونو كتفتوچن تاقفوا ይላል سبحانه وتعالى اللهنا ملكتني عزا يدرقالو وي አው ከአላህ ውጭ ሌላ አምላክ ሲመለክ الله سبحانه وتعالى ሲሳዩን እየረዘቀን እየለገሰን በጤና ያኖረን ከሱ ጋር ሌላ አካሎችን አጋርተን ስንጣራ ያኔ አላህን አዛ ያደረግነው الله سبحانه وتعالى خالق السماوات والارض ሰማይና ምድር ፈጥሮ እኛም ፈጥሮ አሳድጎን ጤና ሰንቶን መልእክተኞችን ልኮልን ከመልእክተኞች ጋር ደግሞ ቁርአንን የመሰለ መጽሐፍ ካላከልን በኋላ ከሱ ሌላን ምንገዛ ከሆነ ምናመልክ ከሆነ ያኔ الله سبحانه وتعالى ምን ያደረግነው ነው አዛ ያደረግነው መልእክተኛውንስ ያልደረሰባቸው ግፍና መከራ አለ ወይ ያ ሌላው ደግሞ አላህን ምን ማለት ነው አላህ ማለት የሱን ዲን እንዳይሰገድ እንዳይተገበር የሚከለከሉ ሰዎች እዚህ ውስጥ ይገባሉ መልእክተኛውሳ ነብዩ አለይሂ ሰላቱ ወሰለም
ሁላችሁም በመታወቁት 13 ዓመት መካ ላይ የደረሰባቸው ግፍ ወደ መዲና ከተሰደዱ በኋላ ተሰደው እንኳን በተሰደዱበት ሀገር ላይ በሰላም እንዲኖሩ አልተፈቀደላቸው ነብዩ አለይሂ ሰላቱ ወሰለም እንደዚህ አይነት ሰዎች በዱንያም በአኺራም አላህ እዝነቱን ነፈጋቸው አላህ እዝነቱን ነፈጋቸው አዋረዳቸው ረገማቸው አዋራጅ የሆነችውን ቅጣት ቃል ገባላቸው ይላል ያአላህና ከመልእክተኛው በኋላ ደግሞ ወለዲና يؤذون المؤمنين والمؤمنات ወንድ ሙእመናንና ሴት ሙእመናን አዛ የሚያደርጉ ሱረቱል ቡሩጅ ላይ ان الذين فتنوا المؤمنين والمؤمنات ይላል እዚህ ጋር አዛ ነው እዛ ጋር ፈተና ነው ሁለቱም የሚገርመው ነገር والله ተቀሰልን ባልሰሩ ስራ ባልዋሉበት የሚያውላቸው بغير مكتسب ነው የሚለው ዚና ያላደረገችውን ዚና አድርጋለች መጥፎ ስራ ያልሰራችው መጥፎ ስራ አድርጋለች ማንም መጥፎ ንግግር ያልተናገሩን ተናግራለች ተናግሯል ሰው ባልዋሉበት የሚያውሉ ሰዎችን ወየውላቸው በዛ አጋጣሚ ሰዎችን ባልዋሉበት ቦታ ማዋል እዛ እነሱን የወነጀልክባቸው ወንጀል ቦታ ራስን የሙእሚናን አያም ታገኛለህ ስለዚህ ጥንቃቄ ያስፈልጋል ሙእሚኖችን አዛ ማድረግ የለብንም ሴትንም ሆነ ወንድንም አላሁ Subhanahu Wa Ta'ala የጾታን ጉዳይ በማበላለጣ ደረጃ አይደለም ያስቀመጠው በሚገርም ሁኔታ በልብ በኢማን بتقوى الله عز وجل ان اكرمكم عند الله اتقاكم አላህ ዘንድ ከናንተ ውስጥ የተከበረው የተወደደው ማን ነው አላህን የሚፈራ ሰው ነው ያለው ስለዚህ ታላቅነትን የሚፈልግ ሰው መከበር የሚፈልግ ሰው ደረጃት العليا የሚፈልግ ሰው ምን መሆን አለበት ተቅዋን በውስጡ ማስረጽ አለበት ተቅዋ ማለት ምን ማለት ነው خوف من الجليل والعمل بالتنزيل والقناعة بالقليل والاستعداد ليوم الرحيل الله سبحانه وتعالى مفرات بوردو قرآن مسرات بتنش نجر مبقاقات لمن نغوازبت ቀን ደግሞ መዘጋጀት هذا هو تقوى الخشية من الله والعمل بالتنزيل والقناعة بالقليل والاستعداد ليوم الرحيل بلچ كفلك الله سبحانه وتعالى فرح الله كو የወልዮችን ሲፋ ሲጠቅስ ሁለት ነገር ብቻ ነው መስፈርት ያደረገው ሱረቱ ዩኑስ ላይ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም يحزنون ካለ በኋላ الذين آمنوا وكانوا يتقون انتهى الامر يا الله ወልዮች ማለት እነዛ አላህን ፈርተው አላህ በአላህም ነው እሱን የፈሩ ናቸው خلاص ዝጋር የሆነ ነገር ስለተመጠመ መንገድ ለመንገድ ሶላት አይሰግድ ምን አልልም እኔ እንትን ይያለ እንደዚህ አይነት ወልይነት የለም አላህን በአላህ ማን አላህን ፍራ أنت ولينا أنت ولينا أنت ولينا خلاص هذا هو صفات الأولياء يا وليوش مقلجة بالله مامن السم مفرات اندزم يارغو سوچ من على تعالى الله فقد احتملوا بهتان مالت كتفت سوچ بالوالوبت يوالوتن راساچو تشكموت وإثم مبينا قلصنا يما شاما ወንጀልንን ተሸክመዋል ያለነውና ጥንቃቄ ያስፈልጋል ሙእሚኖችን አዛ ማረግ የለብንም ከቻልን አዛችንን ከቻልን መልካም እናድርግ ካልቻልን ምን እናድርግ ከሰው አዛችንን ያስ ሼኹ ከዚህ በፊት ነገርያችኋለሁ የጅብ ስጋ ይበላል ወይስ አይበላም ብለው ተጠየቁ ሼኹ ጥያቄውን ገልብጦ ነው የመለሱት ጅብ አሉ መበላቱ ቀርቶ መባላቱን ባቆማሉ መልካም ማድረጋችን ከቀረ ክፋታችንን ከሰው እንያስ ባረከላሁ ፊኩም يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما لئن لم ينته المنافقون والذين في قلوبهم مرض والمرجفون في المدينة لنغرينك بهم ثم لا يجاورونك فيها إلا قليلا ملعونين أينما ثقفوا أخذوا وقتلوا تقتيلا سنة الله في الذين خلوا من قبل ولن تجد لسنة الله تبديلا يا أيها النبي أنتيني نبي هوي قل لأزواجك لمستوجه بل وبناتك لسيت رجوجهم بلاتشو ونساء المؤمنين لمؤمنان سيتوجهم بله بلاتشو
يدنين عليهن من جلابيبهن جلباباتهم بچنقلاتاچو لا انديلقو ازازاچو ذلك ادنى ان يعرفن فلا يؤذين ይሄ ለነሱ ሊታወቁ ዘንድና አዛ እንዳይደረጉም ምክንያት ይሆንላቸዋልና وكان الله غفورا رحيما الله مهرنا አዛኝ የሆነ ጌታ ነው لئن لم ينتهي المنافقون እነዚህ ሙናፊቆች ከዚህ ድርጊታቸውና ንግግራቸው የማይቆጠቡና የማይከለከሉ ከሆነ والذين في قلوبهم مرض እነዛም በልቦናቸውስ በሽታ ያለባቸው ሰዎች والمرجفون في المدينة በመዲና ላይ ወሬ የሚያመላልሱ ወደዚህ የሚሉ ሰዎች ለንጉሪየነከ አንተም በእነሱ ላይ እንሾመሃለን ወይም ብቅ እናደርጋለን እንድታባራቸውም ኃይሉን እንሰጣለን ثم لا يجاورونك فيها الا قليلا ትንሽ ጊዜ ቢሆን እንጂ አንተን ጉርብትና አይቀመጡህም አለ መልዑኒን የተረገሙ ናቸው አይነማ ثقفوا اخذوا وقتلوا تقتيلا የትም ቦታ ቢሄዱ ይያዛሉ መገደለንም ይገደላሉ ዲንን አዛስ ያረጉ سنة الله እቺ ደግሞ የአላህ ሱና ነች في الذين خلوا من قبل ከናንተ በፊት ባለፉ ህዝቦች ላይ አለ አላህ ولن تجد لسنة الله تبديلا يا الله ህግና ሱና የተገለበጠ ሆኖ አታገኘውም ይላል ያ ايها النبي አንተኒ ነብይ ሆይ አላህ Subhanahu Wa Ta'ala ነብዩን በቁርአን ውስጥ ስፔሻል ያደረገባቸው በእንደዚህ አይነት ስም አጠራር ነው አንድም ቦታ ላይ حرف النداء የጥሪን ፊደል አምጥቶ ያ حرف النداء ትባላለች የጥሪን ፊደል አምጥቶ አንድም ቦታ ነብዩን አልጠራቸው ያ ሙሐመድ አላላቸው ሙሐመድ የሚል አራት ቦታ አለ አህመድ የሚለው አንድ ቦታ አለ ግን የጥሪን ፊደል አምጥቶ አንተ ሙሐመድ ሆይ ብሏቸው ያቀም ያ ሙሳ ያ ኢሳ ያ ኢብራሂም ያ አደም ሌሎች ነብያቶችን ያ አደም ያ ሙሳ አንተ ኢብራሂም አንተ ኢሳ ያለ ጠርቷል የኛ ነብይ ኢሳ ወይ ያ ايها الرسول ይላቸዋል አልያም ያ ايها المزمل ይላቸዋል ወይም ያ ايها المدثر ይላቸዋል ወይም ያ ايها النبي ይላቸዋል አንተ የኔ ነብይ ሆይ ከዛስ قل لازواجك وبناتك ونساء المؤمنين ለሚስቶችህ ለሴት ልጆችህና ለምእመናን እንስቶች በለህ በላቸው ምንድነው እሱ يدنين عليهن من جلابيبهن ጅልባባቸውን በጭንቅላታቸው ላይ እንዲለቁ በለህ በላቸው የሚነሳ ጭቅጭቅ አለ የራሴንም አቋም ነግራችኋለሁ ያለውንም ኺላፍ ነግራችኋለሁ ወደ ኺላፉ ከመግባት በፊት ወሲያዬ ለሁላችሁም እህቶቼ ኒቃብ እንድትለብሱ ወንድማዊ ምክር እሰጣችኋለሁ ኒቃብ እንድትለብሱ ወንድማዊ ምክር እሰጣችኋለሁ ተወዳጅም ስለሆነ ማለት ነው ነገር ግን ጅልባብን በጭንቅላታችሁ ልልቀቅ ነው ያለው ኒቃብ ዋጅብ ነው ወይ ሱና ነው ዑለማዎች ተካልፈውበታል ዋጅብ ያሉ ሰዎች አሉ ሱና ነው ያሉ ሰዎች አሉ ስለዚህ ዋጅብ ነው የሚለውን ከያዛችሁ ልበሱ ያለበቱትን ሰዎች አትውቀሱ ነገር ግን ሱና ነው ወይም ግዴታ አይደለም ብትሉ እህቶች ደግሞ ጅልባባችሁን አስተካክላችሁ መልበስ አለባችሁ ጸጉራችሁን መሸፈን መቻል አለባችሁ ጅልባብ የሚለው ቃል መጥቷል ከዛ እቺ ቁርአን አንቀጽ ስትወርድኮ መዲና የመዲና እንስቶች ጭንቅላታቸው ልክ እንደ ጥቁር አሞራ ነው የሆነው ሁሉም ጥቁር ሒጃባቸውን ለብሰው ነው የሚሉት አብዱላህ ኢብኑ መስዑድ እንደሚናገሩት ማለት ስለዚህ ጸጉር ዝረስ እየተለቀቀ ክፍል እየተደረገ በዚህ ይወጣ ካቲያቱን አሪያት ወይ ሒጃብ ለብሳለች ወይ አልለበሰችም እስከሚባል ደረጃ ማለት ነው የእንደዚህ አይነት ሒጃብ የለም ቢያንስ بصفات الذي يقيمون بها الصلاه صلاه በሚሰግዱበት ባህሪ ሒጃብ መለበስ አለበት ከሁለት ተረከዝና ከዚችና ከዚች ውጪ ሌላው መሸፈን ስምንቱን የሒጃብ ሸርጥ አሟልታችሁ ማለት ነው ስለዚህ ኒቃብ ዋጅብ ነው የምትሉ ሰዎች ልበሱ ሱና ነው የምትሉ ሰዎችም እንድትለብሱ አንሰሁኩም ወንድማዊ ምክር ሰጣችኋለሁ ያለበሱ ሰዎች ግን ለምን ላለበሱ حرام ላይ ወደቁ አይደለም እናቴ አትለብስም እህቴ አትለብስም አሲያ አትለብስ ብዙዎችም አይለብሱ እነሱ ዋጅብ ማለት ካልሰሩት እኮ የጀሃነም ናቸው ማለት ነው ይሄ ደግሞ እንደዛ ይሆን ስለዚህ ጥንቃቄ ያስፈልጋል ማለት ነው ይሄን በዛ ያልፍ ያለው ምንም የሚያጨቃጭቅ ነገር ስለሌለ እኔ ለምሳሌ አቋም የምጠይቁኝ ሱና ነው ከሚሉ ነው ወይም ግዴታ አይደለም ከሚሉት የነሱን ቀውል ነው መቀበለው በግሌ ማለት ነው ግን ዋጅብ የሚሉ አሉ አው ከብዙ አንኳያ እኔም ነሲሃ እየሰጣችሁ ያለው ምንድነው ኒቃብን ልበሱ ነው ባረከላሁ ፊኩም ይሄ ደግሞ አዛን እንዳትደረጉ
ይጠብቃችኋል ከአይን ከወንዶች ተንኮልም ትጠበቃላችሁ ነው وكان الله غفورا رحيما الله مهرنا أزاينا ولا كزاس لئن لم ينتهي المنافقون والذين في قلوبهم مرض እነዚህ ሙናፊቆችና በልቦናቸው ውስጥ በሽታን አዝለው የሚሄዱ ሰዎች ሙናፊቆች ከዚህ ድርጊታቸውና ንግግራቸው የማይቆጠቡ ከሆነ ወየውላቸው ይያለን አላህ Subhanahu Wa Ta'ala ምንድነው ሙናፊቆች ስራቸው ሙናፊቅ ማለት ባጭሩ ነብዩ አለይሂ ሰላቱ ወሰለም ባለ ሁለት ፊቶችና ባለ ሁለት ምላሶች ذل وجهين وذو اللسانين ባጭሩ አቃጣሪ ማለት ሙናፊቅ ማለት ነው እዚህ ጋር አንድ ፊት ይዞ ይመጣል ጨዋ አሲያ ጋር እኔ ጋር ሲመጣ ሌላ ከዛ እኔና እሷ መሃል ገብቶ ለማባላት ሌሎችም ወንድሞች እንደዚህ የሚያደርጉ ሰዎች ጥንቃቄ ያስፈልጋል ወርሙርጂፉነ ፊል መዲና አለ በመዲና ውስጥ ይሄዱ ወሬ ያመላልሳሉ እከሌ እንደዚህ ያለች እከሊት እንደዚህ ያለ እንደዚህ ተባለ እንደዚህ ተደረገ ጥንቃቄ ያስፈልጋል እናንተ ሰዎች ከእንዚህ ነገር መቆጠብ አለባችሁ ይሄን ማታደርጉ ከሆነ አለ ነብዩ አለይሂ ሰላቱ ወሰለም ለኑግሪየነከ ቢሂም በእነሱ ላይ እናስችልሃለን አንተ በምን ልታለቅቃቸው ነብዩ አለይሂ ሰላቱ ወሰለም የተባሉት ነገር ደግሞ ሙእሚኖችንም ያካትታል እናንተም ሙናፊቆች አዛዝ ያረጋችሁ ታገሱ ከእለታት አንድ ቀን ከነሱ በላይ ትሆናላችሁ አይቀርም ثم لا يجاورونك فيها الا قليلا በከተማይቱ በመዲና ውስጥ ትንሽ ጊዜ እንጂ አንተን አይጎራበቱም ለቀው ይወዳሉ ይሁዳዎችም በኒ ቁረይዛዎች በኒ ነዲሮች ባለፈው ተመልክተናል ተባረሩ አለቀውተው ወደ ኸይበር ሄደዋል ስንት ሙናፊቆች በደላቸው ጊዜ ሰዎችን አሳልፈው ሰጥተው ራሳቸው የተዋረዱበት وكم رأيناهم سنتنا سنت باينوቻችን አይተናቸዋል ማለት ነው እነዚህ ሰዎች አላህ መልዑኒና اينما توقفوا اخذوا የትም ቦታ ቢሄዱ የተረገሙ ናቸው ያረፉበት ሁሉ አሁንም እዛ ሄደው አዛ የሚያደርጉ ከሆነ ግን وقتلوا تقتيلا መገደልን ይገደላሉ አዛ ካረገ አንድ ሰው ሃይማኖቱን እንደፈለገ ማድረግ ይችላል ግን የሰው ሃይማኖቱን እየነካ መስጊዳት ገነቡ አሰግዱ ከሰገዳችሁ እንገላችኋለን የሚል ካለ እሱም የጁል ሊሰጠው ይገባል ነው ዲን الاسلام እጅን አጣጥፈህ ተቀመጥ የሚል ሃይማኖት አይደለም መመከት አለበት ወዲን ለلذين يقاتلون في سبيل الله መከላከል ነው የተፈቀደላቸው ተሰደዱ 13 አመት መካ ላይ አንድ ቀን ሰይፍ አንስተዋል ነብዩ አለይሂ ሰላቱ ወሰለም ሷሃባ መዲና ተሰደው ነብዩ እኮ 13 ጊዜ የመግደል ሙከራ ተደርጎባቸዋል 13 ጊዜ የተሰደዱበት አገር እንኳን አትኖሩም ተብሎ ከዛ በኋላ እኮ ነው ጂሃድ የሚባለው ነገር የመጣ ሂበቲ ነብዩ አለይሂ ሰላቱ ወሰለም በ23 አመት የዳዕዋ ዘመን በ27 ዘመቻዎች ስንት ሰው ነው የሞተው 1500 አይሞላም እኮ ከካፊሩን ከሙስሊሙ ማሂበቲ አንድ ዳታ ለስጣችሁና ለለፍ ነብዩ አለይሂ ሰላቱ ወሰለም የሁዴቢያ ስምምነት የተደረገው 6ኛ ዓመተ ሂጅራ ላይ ነው 6ኛ ዓመተ ሂጅራ ላይ ያደረጉት ሷሃባዎች 1500 ናቸው ስምምነት ያደረጉት 1500 ሷሃባዎች ናቸው በዛ ስምምነቱ ደግሞ ካሁን በኋላ ጦርነት በቃ የሚል አዋጅ ታውጇል ከስምምነቱ መካከል ከዛስ 8ኛ ዓመተ ሂጅራ ላይ መካ ተከፈተች መካ ሲከፈት ስንት ሰው ነው የከፈቱት 10000 ሷሃባ በጦርነቱ ጊዜ እንደው የሰለሙት 1500 ናቸው በሁለት አመት ውስጥ ግን 8500 የጦርነት ስምምነት ከተስማማን በኋላ የተደረገ ነው በእነሱስ በሁለተኛ የዓለም ጦርነት ብቻ እኮ 50 ሚሊዮን ህዝብ ነው እኮ የጨረሱት የመስቀል ጦር የተታሮች ጦር ታስታውሳላችሁ ወታደሮች በደም ጎርፎ ሲዋኙ ነበር ይሄ እነሱ ታሪክ እንጂ የኛ ታሪክ አይደለም ግን እስላም ተከላከላለ ቁጭ በልና ጠብቅ የሚል ሃይማኖት የለም ሱነተ الله في الذين خلوا من قبل እቺ ደግሞ የአላህ ሱና ነች ከናንተ በፊት ሲደረጉ የነበሩ ሰዎች የተደረገ ነው ولن تجد لسنة الله تبديلا إلى الله سبحانه وتعالى يسألونك عن الساعة قل إنما علمها عند الله وما يدريك لعل الساعة تكون قريبا إن الله لعن الكافرين وأعد لهم سعيرا خالدين فيها أبدا لا يجدون وليا ولا نصيرا
يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسول وقالوا ربنا إنا أطعنا سادتنا وكبراءنا فأضلونا السبيل ربنا آتهم ضعفين من العذاب ولعنهم لعنا كبيرا يسألونك عن الساعة سوج سلساتي تايت أيقوهال قل بلاچو إنما علمها عند الله يسوقت يالو الله زندنو بلاچو وما يدريك لعل الساعة تكون قريبا أنت من سوقه ساعتها قرب لتون تشلالج إن الله لعن الكافرين الله كاريانوچ رغماچو وعد لهم سعيرا تقطعط ايهونچونم اسات قال ገባላቸው خالدين فيها ابدا በሷውስጥም ዘውታሪ ይሆናሉ لا يجدون وليا ولا نصيرا አጋርም ሆነ ረዳትን አያገኙም يوم تقلب وجوههم في النار ፊቶቻቸው ወደ ጀሃነም በሚወረወርበት ቀን يقولون ይላሉ يا ليتنا ወይ ምኞታችን ወይ ክስረታችን اطعنا الله واطعنا الرسول اللهنا መልእክተኛውን ታዘን በነበር ብለው ይቆጫሉ ቁጭት በማይጠቅምበት ቀን وقالوا قالوا ربنا ጌታችን ሆይ إنا أطعنا سادتنا እኛኮ ታላላቆቻችንን ታዘዝን وكبراءنا አላፊዎቻችንን فأضلونا السبيل መንገድን ማጠመሙንና ربنا آتهم ضعفين من العذاب ከቅጣት ሁለት ጥፍ አድርገህ ወደ እነሱ አምጣ ولعنهم لعنا كبيرا ትልቅ የሆነ ርግማንንም ርገማቸው ይላሉ ስለ يوم القيامة ሰዎች አንተን ይጠይቋል ያ መሐመድ አለይሂ ሰላቱ ወሰለም እሷን ደግሞ ከአላህ ውጭ ማንንም አያውቅም በላቸው ሁላችሁም በመታቁት ሐዲስ ላይ 40 ነውየ ሁለተኛው ሐዲስ ላይ ሐዲሱ ጅብሪል ሰዓቲቱ መቼ ነው ሲላቸው ነብዩ አለይሂ ሰላቱ ወሰለም ጅብሪል ተጠያቂው ከጠያቂው የበለጠ አያውቅም ነው ያለው ስለዚህ ስለ ቂያማ የሚያውቀው አላህ ብቻና ብቻ ነው ሱሐቢዩ መቶ متى الساعة يا رسول الله አላቸው ሰዓቲቱ መቼ ነው አንተ የአላህ መልእክተኛ ሲላቸው ሰዓቲቱ መምጣቱ አይቀርምና አንተ ለሷ ምን አዘጋጅተህላታል ነው ያሉት ምን አዘጋጅተናል ቂያማ መምጣቱ አይቀርም ምን አዘጋጅተንላታል ምን አለ አላህ ጋር የምናፍርበት ነው ወይስ ነፃ የምንወጣበት ስራ ነው ያለን ሁላችንም ራሳችንን እንፈትሽ አላሁ Subhanahu Wa Ta'ala ቂያማ የለም ቢለው የሚያስተባብሉ ካዲያኖችን ደግሞ ረገማቸው ይላል إن الله لعن الكافرين وعد لهم سعيرا الله ካዲያኖችን ረገማቸው ተቀጣጣይ ሆነችንም ጀሃነም ደግሞ ቃል ገባላቸው ይላል በሷውስጥም ዘውታሪ ናቸው አንዴ ገብቶ የሚወጡ አይደሉም ለነሱ አጋርና ወልይ የላቸው ሙእሚኖች ወይ ሙስሊሞች የትም ያክል በጀሃነም ውስጥ ቢቀጡ መጨረሻ መውጣታቸው አይቀር ሚስቃለ ደራ ብናኝ ያክል የኢማን ወይ ላ ኢላሃ ኢላላህ ወመዝ ፍሪጋል ልቦናቸው ሲያሉ ሰዎች ጀሃነም ዘውታሪ ሆነው የፈለገ ያክል ተቀጣው ይወጣሉ በሚገርም ሁኔታ ግን መጨረሻ ከጀሃነም የሚወጣው መጨረሻ ጀነት የሚገባው ሰውዬ ዱንያ 10 ጥፍ የሚያክል ነው የሚሰጠው ሙሉ ዱንያ ከዛ ምን ይላል መሰላችሁ ከኔ በለጠ የመጨረሻ ደረጃ ሆኖ እኮ ነው ከኔ በለጠ ደስታ ውስጥ ያለ ሰው የለም ይላል فما بالكم باهل الفردوس የፊርዶስ ባለቤቶችስ اللهم اجعلنا من اهل الفردوس እኛ ወንጀለኛ ብንሆንም አላህ ፊርዶስ እንሰጠን ጠይቋል ለምን ነብዩ አለይሂ ሰላቱ ወሰለም واذا سالتم الله فاسالوا الفردوس አሉ አላህን ስትጠይቁት ፊርዶስን ጠይቁት ነው ያሉት ይሄ ሰፋሲፈል ሐያት አላህ ይወድም ልክስክስ የቤት ኪራይ መከፍለው አጣው ያ አላህ ክፈል እንደዚህ ያልክ ዱዓ አታርግ ያ ረቢ ገንብርልኝ በል ያ ረቢ ሪዝቄን አስፋልኝ በል የቤት ኪራይ የሚጠይቃል 500 ብር والله እዚህ መጥቶ እንኳን በኮሜንት እንደዛ አይደለም አላህን በደንብ ስጠይ ብለው ያ ረቢ ሀብታም አርገኝ ብለው والله በርግጫ የሚተሰረውን ገንዘብ አላህ ስጠይ ብለው እንደዚህ ነው የሚባለው ዱዓ ሲደረግ ረገጥ አርገ ነው ማድረግ ያለበት ማለት ነው يوم تقلب وجوههم في النار ከዛ በኋላ እነዚህ ካህዲያኖች አጋር የላቸው የሚረዳቸው የለም በጀሃነም ውስጥ መላእክታው ጭንቅላታቸውና እግራቸው እንደዚህ ይዞ እንደዚህ ነው የሚወረውራቸው ባፍጢማቸው ከዛ ምን ይላሉ ወይ ምኞታችን ወይ ቁጭታችን يقولون يا ليتنا اطعنا الله واطعنا الرسول منو اللهና መልእክተኛውን ታንዘን በነበረ ነዳማ ግን ያኔ ቦታ ይላት ስራ ዛሬን ያለው ምንዳ የለም ነገ ደግሞ ምንዳ ብቻ ነው ስራ የለም ጥንቃቄ ያስፈልጋል ለአላህ Subhanahu Wa Ta'ala እጅንስት መልእክተኛውን እንታዘዝ የነሱን ሱና ሐይና አድርግ ቁርአን ውስጥና ሐዲስ ውስጥ ያለውን ነገር መጀመሪያ
ተግብረን እንጨርሰውና ወደ ሌላ እንሻገራለን እስኪ መጀመሪያ የወረደው ቁርአን ውስጥ ሐዲስ ያለው እንስራ ከዛስ ወደ ሌላው እንሻገራለን መልካም ይሆንልንም ይሄ ነውና ማለት ነው ከዛ ይሄን ምን ይላሉ እነዚህ ጀሌዎቹ ተከታዮች ጀሌዎች ምን ይላሉ وقالوا ربنا إنا أطعنا سادتنا وكبرانا እኛ ሊቃውንቶቻችንን አማካሪዎቻችንን ባለስልጣኖቻችንን ታዘነው ለዚህ የደረስነውና መንገድም ስላጠመሙን የነሱን ቅጣፍ እጥፍ ድርብ አድርግ ከኛ ይበለጠ ይሄን ነው የሚሉት አላህ ግን ሁለቱም አንድ ቦታ እንደሚማገዱ ነግሮናል ሌላ አንቀጽ ላይ ወለዓነሁም ለዓነን ከቢራ ትልቅ የሆነ መርገምንም ረገማቸው ለነዚህኞችም አይቀርላቸውም ነዳማ አይጠቅምም ወአኒቡ ኢለላሂ ወአስሊሙ ዛሬ በዱንያ ያያለን ወደ አላህ እንሽሽ ለሱም እጅ እንስጥ لا منجا لا ملجأ ولا نجا إلا إليه ففروا إلى الله مشاشاችን መጠጊያችን አላህና አላህ ብቻ ነው ማለት ነው እየጨረስን ነው ኢንሻአላህ يا أيها الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملها وأشفقن منها وحملها الإنسان إنه كان ظلوما جهولا ليعذب المنافقين والمنافقات والمشركين والمشركات ويتوب الله على المؤمنين والمؤمنات وكان الله غفورا رحيما يا أيها الذين آمنوا إن أنت يأمناتوا مؤمنا هوي لا تكونوا انداتهنوا كالذين آذوا موسى النزام موسى آذان دادرقوا التكتايوشو انداتهنوا فبرأه الله كالنسو تنكل أتروا مما قالوا كالوت نقر وكان عند الله وجيها بالله لا يدقموا بالنسو مزور لاي ألا إلال يا أيها الذين آمنوا إن أنت يامناتوا مؤمنان هوي اتقوا الله انفروا وقولوا قولا سديدا كتتنياونا تكلنياو نققرن تناقروا يصلح لكم أعمالكم إهم يمتادرقوا كونا الله سراوچاچون يستكاكل الله چوال ويغفر لكم ذنوبكم وانجلو چاچون يمر الله چوال ومن يطع الله ورسوله الله نملك تنياون يتاززسو فقد فاز فوزا عظيما برقتم تلك إهون سكيتن أساكا إلال إنا عرضنا الأمانة إنيا أدرانا قرب نكويلال على السماوات والأرض والجبال لسمايات لمدرنا لتراروج أقربن يقرآن أدرا فأبينا هلو لك قتل فأبينا انبيالو أن يحمل لها إهن أدر كوبرين كاركو سنداي قرار شي وأشفقنا منها وحملها الإنسان كسم ششو يسول جوتشم تشكمو إنه كان ظلوما جهولا السوء بداينا مهيمون صلى إلى ليعذب المنافقين والمنافقات وند منافقون الناس منافقوች ሊቀጣቸው والمشركين والمشركات وند አጋሪያን እና ሴት አጋሪያን ويتوب الله على المؤمنين والمؤمنات وند مؤمناننا ሴት مؤمنان ይቅር ሊላቸው وكان الله غفورا رحيما الله መሐሪና አዛኝ ነው ይላል እዚህ ጋር ደግሞ አላህ Subhanahu Wa Ta'ala አይሁዶች ያደረጉትን ነገር እኛ እንዳናደርግ አደራ ይያለ ነው ያ አዩሃ الذين آمنوا لا تكونوا كالذين آذوا موسى እነዛ ሙሳን አዛን እንዳደረጉት አይሁዶች እንዳትሆኑ እነሱ ጋር የምትለካኩበት ማንነት የላችሁም አንቱም አመንቱም ቢላሂ ወصدقتم ورسوله እናንተ በአላህ አምናችሁ መልእክተኛው እውነት ብላችኋል እነዛም አምነው ነበር ነገር ግን ያን ሁሉ ግፍ ከፍርዓውን ግፍ ነፃ ካወጣቸው በኋላ ሙሳ አለይሂ ሰላምን ያደረጉበትን አይነት ድርጊት እናንተም እንዳታደርጉ ሙሳ ደግሞ ከነዛ ሰዎች ንግግር ነፃ አውጥቶታል አላህ Subhanahu Wa Ta'ala ነፃ አውጥቶታል በዛ ላይ ማልቀረም ስለዚህ
እንደዚህ አይነት ነገር እንዳትፈጽሙ ከናንተ የሚጠበቀው ምንድነው ያ አዩሃ الذين آمنوا اتقوا الله وقولوا قولا سديدا አላህን ፍሩ ቀጥተኛና እውነተኛ የሆነ ንግግር ተናገሩ ከናንተ የሚጠበቀው ይሄ ብቻ ነው ይሄን የምታደርጉ ከሆነ يصلح لكم اعمالكم ስራዎቻችሁን ያሳምርላችኋል ويغفر لكم ذنوبكم ወንጀሎቻችሁንም ይቅር ይላችኋል ومن يطع الله ورسوله اللهنا መልእክተኛውን ደግሞ ትክክለኛ የሆነ መታዘዝን የታዘዘ ሰው فقد فاز فوزا عظيما ትልቅን የሆነ ስኬትን አሳካ የትልቅ እድል ባለቤት ሆነ ይላል الله سورة آل عمران ላይ فمن زحزح عن النار كأسات اندرك يتدرج سو وأدخل الجنة فقد فاز فوزا عظيما እችን ቃል እዛው ቦታ ላይ ያመጣው ጀነት የገቡ ሰዎች ከእሳት እንዲርቁ ተደርገው በርግጥም ትልቅን ስኬት ተሳካላቸው ነው የሚለው ዛሬ ትክክለኛ ንግግርን ከተናገርክ አላህ ስራህን ያሳምርልሃል ወንጀልን ይቅር ይልሃል መልእክተኛውና አላህና መልእክተኛውን ከታዘዝክ ደግሞ ትልቅ የስኬት ባለቤት እንደሆንክ እየገለጸልህ ነው ከዛ በኋላ የቁርአኑ ሁለት የመጨረሻ አንቀጽ እንዲህ ትላለች እኛ አደራን አቀረብን ይሄን ቁርአን ለሰማይ ለምድር ለተራራ ሰማይ ማለት አንድ ውፍረቱ ብቻ 500 አመት ነው የሚያስኬደው ከአንደኛ ሰማይ እስከ ሁለተኛ ሰማይ ስፋት ደግሞ 500 አመት ነው የሚያስኬደው እያንዳንዱ ሰማይ እንደዚህ ነው በመካከላቸው ያለው ልዩነት ምድርን ደግሞ ተመልከቱ እነዚህ ተራራዎችን ጋራዎችን ለነዚህ ሁሉ ቁርአንን አደራ እንዲቀበሉ ለነሱ አላህ አቀረበ አንችልም አሉ አቅማችን አይደለም አሉ لو انزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله ይሄን ቁርአን በተራራ ላይ አወርደው በነበረ ተራራውን ተመለከቷለ ከአላህ ፍራቻ የተነሳ የተሰነጣጠቀ ሆኖ ይፈራርስ ነበር አለ የሰው ልጅ ደግሞ وحملها الانسان انه كان ظلوما جهولا የሰው ልጅ መሐይምና የማያውቁ ሳለ ራሱን በዳይ ሆኖም ሳለ ተሸከመው ይሄን ቁርአን ተቀበለናል አው እየሰራንበት ነው ለሁላችሁም የምትወለጥ ጥያቄ ነው ተቀበለናል ወደርክም ጠላህም መተግበር የኔ ያንተ ያንቺ ኃላፊነት ነው መጨረሻው ደግሞ ليعذب المنافقين والمنافقات والمشركين والمشركات ሙናፊቆች ወንድ ሙናፊቆችን ሴት ሙናፊቆችን ሴት አጋሪያንና ወንድ አጋሪያንን እንቀጣቸዋለን አለ ከዛስ ሴት ሙእመናንና ወንድ ሙእመናን ደግሞ ይቅር እንላቸዋለን ويتوب الله على المؤمنين والمؤمنات وتوبوا الى الله جميعا ايها المؤمنون الى سوره النور ላይ እናንተ ሙእመናን ሆይ ሁላችሁ ወደ አላህ ተመለሱ ተጸጸቱ ያኔ አላህ ምን ሆኖ ታገኙታላችሁ وكان الله غفورا رحيما መሐሪና አዛኝ ሆኖ ታገኙታላችሁና ወደሱ ተመለሱ ይያል ነው ወደሱ የሚመለሱ ሰዎች አላህ አድርጋል የሱረቱል አህዛብ ተፍሲር በዛ ተጠናቀናል ኢንሻአላህ ነገ አዲስ ምዕራፍ ላይ እስከምንገናኝ ድረስ هذا هو وصلى الله وسلم على سيدنا محمد جعلني الله وإياكم من الذين يستمعون القول فيتبعون أحسنه أنينم እናንተንም ንግግርን ሰምቶ መልካም መንገድን ከሚከተሉ የሱባሪዎች አላህ አድርገን فإن أخطأت مني ومن الشيطان من قلة العلم ስተተናገረ ከሆነ ከነፍስያዬ ከሸይጣን እንዲሁም ከውቀት ማለት ነው ወነ ተናገረ ከሆነ ደግሞ ከአላህና ከመልእክተኛው ነው አስዬ ባረከላሁ ፊኪ ዛከላ ኸይር የሙዬ አላህ ኢልሙን ጨማምሮ ይስጥ እና መሰግናለን ወላሂ آمين قطياسو يوتاشي خير والحمالم الحمد لله رب العالمين ጥሩ ቦታ ላይ ነው ያመጣኝ له الحمد والشكر الله سبحانه وتعالى ወዶ ይቀበለ ብርታቱን فهمون علمون برحمته باذنته الله سبحانه وتعالى ይጨምርልህ የኔ ወንድም جزاك الله تعالى خير الله يوددልህ سبحانه وتعالى برحمته باذنته